ኢትዮጵያ ከምንጊዜውም በላይ ለጦርነት ተቃርባለች ሲል እውቁ የዜና ምንጭ ዘ ኢኮኖሚስት አስነበበ። የፌዴራል መንግስቱም የአፍሪካ ህብረት ያቀረበውን ጥያቄ እንደማይቀበለውም አንድ ባለስልጣን እንደገለጹም ጭምር ዘ ኢኮኖሚስት አስነብቧል። እውቁ የዜና ምንጭ ዘ ኢኮኖሚስት ለምን ኢትዮጵያ በአሁኑ ሰዓት ላይ ከምንጊዜውም በላይ ለጦርነት ተቃርባለች አለ። እንዲሁም ደግሞ ኢትዮጵያ የአፍሪካ ህብረትን የድርድር ጥያቄ እንደማትቀበል የገለጸው ባለስልጣንስ ማን ነው? ለምን ይሄን ተናገረ? ዝርዝር መረጃዎች አሉን። እንዲሁም በመጪው 7ኛ ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለህዝብ ይፋ ማድረግ ፈልጋለሁ ሲል ዶክተር ደሳለኝ ጫኔ ተናግሯል። ለዚህ ጉዳይ ማብራሪያ አለን፣ እንመለስበታለን። እንዲሁም ደግሞ አቶ ገዱ አንዳርጋቸው የኤርትራና የኢትዮጵያ ኃይሎች እስከ ፕሪቶሪያው ስምምነት ድረስ በጋራ በመሰለፍ ሲንቀሳቀሱ እንደነበረ ገልጸው ጠቅላይ ሚኒስትር አብይ አህመድ አስመራ በትግራይ ጦርነት ስለነበራት ሚና የሰጡትን ማብራሪያ አስተባብለዋል። ማለትም ከትናንትና በስቲያ ጠቅላይ ሚኒስትር አብይ አህመድ በፓርላማው ስለ ኢትዮጵያና ኤርትራ ጸብ አሁን ላይ እንዳልተጀመረ ማሳወቃቸውን ተከትሎም ገዱ ማተባቸውን ስለማተባቸው ብለው መመስከር ይችላሉ ማለታቸውን ተከትሎ አቶ ገዱ አንዳርጋቸው ዝርዝር መግለጫ ሰጥተዋል። አቶ ገዱ አንዳርጋቸው በዚህ ማብራሪያ ምን አሉ? በዝርዝር እንመለስበታለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያለ በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁን እንድትቆዩ በአክብሮት እየጋበዝናችሁ ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እየጋበዝነ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በመጪው 7ኛ ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለህዝብ ይፋ ማድረግ ፈልጋለሁ ሲል ዶክተር ደሳለኝ ጫኔ ተናገረ። የአማራ ብሔራዊ ንቅናቄ አብን አባሉ የፓርላማው ተወካይ የሆነው ደሳለኝ ጫኔ በ7ኛው ዙር ምርጫ እንደማይሳተፍ አስታውቋል። አቶ ደሳለኝ ጫኔ ይህን ያሳወቁትም በማህበራዊ ትስስር ገጻቸው በ7ኛ ዙር ምርጫ ተሳትፎን አስመልክቶ የተሰጠ መግለጫ ሲሉም ባሰፈሩት ጽሁፍ ላይ ነው። ዶክተር ደሳለኝ ጫኔ ባለፉት ዓመታት በህዝብ ተወካዮች ምክር ቤት ውስጥም በኩሩ የባህር ዳር ህዝብ ከተማ ህዝብ ተመርጬ እናንተን ወክዬ ለህዝባችን ሀቀኛ ድምጽ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል በማለት ምስጋናቸውን አቅርበዋል። በ7ኛው ዙር ሀገር አቀፍ ጠቅላላ ምርጫ ተሳትፏቸውንም በሚመለከትም ስለመሳተፍና አለመሳተፋቸው በተለያዩ አካላትን በተደጋጋሚ ጥያቄ ሲቀርብላቸው መቆየቱን ገልጸዋል። በተጨማሪም አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለኩበት ቦታ በእጩነት እንድቀርብ እድሉን ሰጠኝ ነበር ያሉ ሲሆን በግልም የመወዳደር አማራጭም በጥልቅ አስቤበታለሁ ብሏል። ነገር ግን በመጨረሻም 7ኛውን ዙር ምርጫ ራሴን በእጩነት አለማቅረብ መወሰኔን ለህዝብ ይፋ ማድረግ እፈልጋለሁ ሲልም ውሳኔያቸውን አሳውቋል። የፓርላማ ተወካዩ ዶክተር ደሳለኝ ጫኔ ለዚህ ውሳኔ ስላበቃቸው ምክንያትም ምን አሉ? ለዚህ ውሳኔ ያበቃኝ ዋነኛ ምክንያት በአሁኑ ወቅትም በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር በተያያዘ ነው ብለዋል። ነፃ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩና በፓርላማ ውስጥም ተጨማሪ 5 ዓመታት በመቆየቴ ለህዝብ የማበረክተው የረባ ጥቅም የሌለ መሆኑን ተረድቻለሁ ብለዋል። ስለዚህም የ6ኛው ዙር ፓርላማ እስኪጠናቀቅ ድረስም ባሉት ጥቂት ወራት የኢትዮጵያ ህዝብን እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር አገልግሎት ዘመኔን የማጠናቀቅ ሲሆን ወደፊትም ሀገሬና ህዝቤን እንዴት ለማገልገል እንደምፈልግ የማሳወቅም ይሆናል ብለዋል። እስካሁኗ ሰዓት ድረስ በጽናት አብራችሁ ለቆማችሁ ቤተሰቦቼ፣ ጓደኞቼ፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ህዝብና ለመላው ኢትዮጵያውያን ወገኖቼም ምስጋናዬ የላቀ ነው ሲል ዶክተር ደሳለኝ ጫኔ ተናግሯል። በተከታዩ ሰበሩ መረጃችን አድማጭ ተመልካቾቻችን ኢትዮጵያ ለጦርነት ከምንጊዜውም በላይ ተቃርባለች ሲል እውቁ የዜና ምንጭ ዘ ኢኮኖሚስት አስነበበ። የፌዴራል መንግስቱ የአፍሪካ ህብረት ያቀረበውን የድርድር ጥያቄ እንደማይቀበል አንድ ባለስልጣን እንደገለጹለትም ዘ ኢኮኖሚስት አስነብቧል። ህወሓትና የፌዴራል መንግስቱ ከሰሞኑ የገቡት ውጥረትም አስመልክቶ የአፍሪካ ህብረት የድርድር ጥያቄ ያቀረበ ቢሆንም የፌዴራል መንግስቱ የአፍሪካ ህብረት በውስጥ ጉዳዮች አያገባውም የሚል ምላሽ
ሰጥቷል ተብሏል። ዘገባው አያይዞም ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱንም ገልጿል። ዘ ኢኮኖሚስት ትናንትና በወጣው ዘገባ የመከላከያ ሰራዊቱም ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱንም ምንጮቹን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎችም ተከዜን ወንዝ ተሻግረው ጥቃት መክፈታቸውንና ወልቃይትና ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደውም አትቷል። ይህም በህወሓት በኩል የሱዳን ኮሪደር ለመጠቀም አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱም ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች ያንቀሳቀሰ መሆኑን ጠቅሷል። በተያያዘም ስም ይጠቀስ ያሉ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊትም በሙሉ አቅሙ እየተንቀሳቀሰ ነው ብለዋል። ብልጽግናና እያደረገ ያለው ነገር ካላቆመ ይህንን ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለትም ሁኔታውን አደገኛ መሆኑን መናገራቸውንም እውቁ የዜና ምንጭ ዘ ኢኮኖሚስት ጋዜጣ አስነብቧል። በተከታዩ ዝርዝር መረጃችን አድማጭ ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ከትናንትና በስቲያ በፓርላማ ንግግር ማድረጋቸው ይታወሳል። ይህንን ተከትሎም አቶ ገዱ አንዳርጋቸው የኤርትራና የኢትዮጵያ ኃይሎች እስከ ፕሪቶሪያው ስምምነት ድረስ በጋራ በመሰለፍ ሲንቀሳቀሱ እንደነበረ ገልጸው ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ስለነበረው ሚና የሰጡት ማብራሪያ አስተባብለዋል። የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ተገኝተው ከኤርትራ ጋር ጸብ የተጀመረው ከፕሪቶሪያው ስምምነት በፊት ነው ሲሉ ያደረጉትን ንግግር ውድቅ አድርገዋል። አቶ ገዱ የኤርትራ ኃይሎችም ከኢትዮጵያ መከላከያ ሰራዊት እንደ ሰራዊት በሚመስል ሁኔታ በጋራ በመሰለፍ እስከ የፕሪቶሪያው የተኩስ አቁም ስምምነት ድረስ ሲዋጉ እንደነበረ ገልጸዋል። አቶ ገዱ በአስመራ የሚያደርጉትን ጉብኝት የኤርትራ ኃይሎችም ከትግራይ እንዲወጡ የሚለውን ጉዳይ ለማንሳት ሀሳብ አቅርበው እንደነበረም ነገር ግን ይህንን እንዳያደርጉ መመሪያ እንደተሰጣቸውም ገልጸዋል። አቶ ገዱ እንደገለጹት ከሆነ በትግራይ ሲቪል ዜጎች ላይ እየደረሰ ስላለው መከራ የሚገልጽ ምንም አይነት መልእክት ለአስመራ አልተላከም። አቶ ገዱ ጥር 28 ቀን 2018 ዓ.ም ጽፈው ለአዲስ ስታንዳርድ በላኩት ደብዳቤ በትግራይ ጦርነት ከተቀሰቀሰ በኋላ በሲቪል ዜጎች ላይ የተፈጸሙ ወንጀሎችን በተመለከተ የጠቅላይ ሚኒስትሩ ልዩ መልእክተኛ ሆኜ ወደ ኤርትራ ተልኬ እንደነበረ የቀረበው ንግግር ሐሰት ነውም ብለዋል። አቶ ገዱ በጦርነት ወቅትም የነበራቸውን የመንግስት ስራ ኃላፊነት በተሳሳተ መልኩ መናገሩንም ገልጸዋል። በትግራይ ጦርነት ከተጀመረ ጊዜ አንስቶ የፕሪቶሪያው ስምምነት እስከተፈረመበት ድረስ የኤርትራ ወታደሮችም ከኢትዮጵያ መከላከያ ሰራዊት ጋር በቋሚነት ተሰልፈው የነበረ መሆኑን የገለጹት አቶ ገዱ የአቶ ገዱ ደብዳቤ ይህንንም በ2013 ዓ.ም ክረምት ላይ የትግራይ ኃይሎችም ወደ አማራ ክልል ዘልቀው በገቡበት ወቅትም የኤርትራ ኃይሎችም እስከ ደብረ ታቦር ድረስ መጠው መዋጋቱን ገልጸዋል። የጋራ ወታደራዊ ኦፕሬሽኑ የቆመው የተኩስ አቁም ስምምነቱ ከታወጀ በኋላ እንደነበረም አስረድተዋል። አቶ ገዱ አክለውም የኢትዮጵያና የኤርትራ ኃይሎችም በጦር ሜዳ በጋራ በመሰለፋቸውና የትግራይን ኃይሎችና ከአማራ ክልል ከወጡ በኋላ በነበረው ውጊያ የመረጋጋት ወቅትም ልዩነት በግልጽ መታየት ጀምሮ እንደነበረና ይህም የኢትዮጵያ አዛዦችን ከማዕረግ ከፍተኛ ማዕረግ ተሰጣቸው የኤርትራ አዛዦች ግን ሳይካተቱ በመቅረታቸው የታየ እንደነበረም ጠቁመዋል። የቀድሞ ሚኒስትር እስካሁኑ በኢትዮጵያና በኤርትራ ግንኙነት ላይ በይፋ አስተያየት ከመስጠት ተቆጥበው የቆዩት በሁለቱ ሀገራት መካከል ያለውን የጋራ ታሪክ በቁርሾ የተሞላ በመሆኑ በጥንቃቄና ኃላፊነት በተሞላ ሊያዝ ይገባል በሚል መሆኑን ገልጸው አሁንም ዝምታቸውን ለመስበር የወሰኑትም ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2018 ዓ.ም በፓርላማ ባደረጉት ንግግርም በአዲስ አበባና በአስመራ መካከል ለተፈጠረው ውጥረት መንስኤ ለማስረዳት ስማቸውን በእማኝነት በመጥቀሳቸው እንደሆነም አስታውቀዋል። ስለ ጦርነቱ አጠቃላይ ሂደትም አቶ ገዱ ሲናገሩ በትግራይ የደረሰው የውድመት መጠን ሲቪል ዜጎችን ለከፍተኛ ጉዳት ማጋለጡን ገልጸው ለዚህ ድርጊትን ተጠያቂነት በአንድ ወገን ላይ ብቻ ለማሳበብ የሚደረጉ ሙከራዎችን አስጠንቅቀዋል። እንደዚህ አይነት አካሄድም ተጠያቂነትን የሚያዳክምና መሰል ጥፋትን ዳግም እንዳይከሰትም ተገቢውን ትምህርት እንዳይወሰድ የሚያደርግ ነው ብለዋል። አቶ ገዱ አክለውም ጠቅላይ ሚኒስትሩ ከጦርነት በኋላ ከትግራይ ሕዝብ ጋር እርቅ ለመፍጠር ባለመቻላቸውና ይልቁንም ለደረሰው ሰፊ የሰው ሕይወት መጥፋት
ጥፋት፣ የንብረት ውድመትና የማህበራዊ መፈራረስ ኃላፊነት ወደ ሌላ በማላከክ ላይ ናቸው ሲሉም ከሰዋል። በአሁኑ ወቅትም በአማራ፣ በኦሮሚያ ክልል፣ በቤንሻንጉል ጉሙዝና በጋምቤላ ክልሎችም የሚታየውን የጸጥታ መታወክም ከደካማ አስተዳደር ጋር አያይዘውታል። ለአቶ ገዱ ምላሽ ማዕከል የሆነው ጠቅላይ ሚኒስትሩ አቶ ገዱ ጦርነቱ ከታወጀ በኋላ በውጭ ጉዳይ ሚኒስትርነት እያገለገሉ ነበር፣ እንዲሁም በሲቪሎች ላይ ጥንቃቄ እንዲደረግ መልእክት ይዘው ወደ ኤርትራ ተልከዋል በማለትም ያደረጉት ንግግር ነው። አቶ ገዱ ግን ጦርነቱ በተቀሰቀሰ ማግስት ከስልጣናቸው መልቀቃቸውን ገልጸው እውነታ የሚቃረን ንግግር ለመደገፍ እንደ ምስክር ሊጠቀሱ እንደማይችሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር የጀመረው በቅርቡ በተነሳ የባህር በር ጥያቄ ሳይሆን ለ2 ዓመታት በዘለቀው አውዳሚ የትግራይ ጦርነት መጀመሪያ ምዕራፍ ላይ የኤርትራ ኃይሎችን በፈጸሙት ጥሰት ምክንያት እንደነበረም በህዝብ ተወካዮች ምክር ቤት ተናግረዋል። እንደ አብይ ገለጻ የመጀመሪያው ትልቁ ጸብ የተፈጠረው በጦርነቱ መጀመሪያ ምዕራፍ ላይ የፌዴራል ኃይሎች ሽሬን ከተቆጣጠሩ በኋላ ነው ብለዋል። በመጀመሪያ ዙር ጦርነት ሽሬን ከያዝነ በኋላ የኤርትራ ጦር ተከትሎን በመግባት የግል ቤቶችንና ህንፃዎችን ማፍረስ ጀመረ። በወቅቱ ባልናገርም ቅራኔው ጀመረው ያኔ ነውም ብለዋል። ንግግራቸው የፖሊሲ ለውጥ ሳይሆን ታሪካዊ መረጃ መሆኑን የጠቀሱት ጠቅላይ ሚኒስትሩ ጥፋቶች በሰላማዊ መንገድ ለማስቆም በተደጋጋሚ ጥረት ማድረጋቸውንም ገልጸዋል። በአክሱም ወጣቶች ሲገደሉ፣ አድዋና አዲግራት ሲዘረፉ በርካታ መልእክተኞችን ወደ ኤርትራ ልኬ ነበርም ብለዋል። የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ከአንድ ጊዜ በላይ መላካቸውንና መልእክቱም የትግራይን ህዝብ አታሸብሩ፣ ሀብቱን አትዝረፉ፣ ውጊያው ከህወሓት ጋር እንጂ ከትግራይ ህዝብ ጋር አይደለም የሚል እንደነበረም አስረድተዋል። እነዚያ ጥረቶችም ሳይሳኩ ሲቀሩ በወቅቱ ምክትል ጠቅላይ ሚኒስትር የነበሩት አቶ ደመቀ መኮንን መላካቸውንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ሁለቱንም ባለስልጣናትም አሁን ከመንግስት ቢለቁም አሁንም በህይወት ያሉና ለምን እንደተላኩ እውነት ሊናገሩ የሚችሉ ናቸው ሲሉም አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በመስከረም ወር 2018 ዓ.ም ለፓርላማው በሰጡት አስተያየትም ኢትዮጵያ ያለምንም ህጋዊ የምክክር ወይም ደግሞ የተቋማዊ ውሳኔ የባህር በር እንደተነጠቀች መናገራቸው ይታወሳል። ለምክር ቤቱ አባላት ሲናገሩ ህዝቡም ሆነ ፓርላማው ወይም ካቢኔው እንደዚህ አይነቱን እርምጃ እንዳይፈቅዱና ይህ እንዴት ሊሆን እንደቻለ የሚያስረዳ አንድም ሰነድ ማግኘት አልቻለም ብለዋል። ቢሆንም ግን በአሁኑ ሰዓት ላይ በዚህ ሳምንት አነጋጋሪ የሆነ ጉዳይ የአቶ ገዱ አንዳርጋቸው ምላሽና የጠቅላይ ሚኒስትር አብይ አህመድ ንግግር ነው። ሁለቱ በአንድ ጊዜ ላይ አብረው ሲሰሩ የነበሩ ከፍተኛ የመንግስት ባለስልጣናት ሲሆኑ አቶ ገዱ አንዳርጋቸው በአሁኑ ሰዓት ላይ ወደ ኤርትራ ለመልእክተኝነት እንዳልተላኩና አብይ አህመድም ይህንን ንግግር የተናገሩት በሬ ወለደ ወይም ደግሞ ፈጥረው ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በፓርላማው ከህዝብ ተወካዮች ምክር ቤት አባላት ፊት ለፊትም አቶ ገዱ አንዳርጋቸው በአሁኑ ሰዓት ላይ በህይወት ያሉ ስለመሆናቸው በመናገር አቶ ገዱ አንዳርጋቸውም በአሁኑ ሰዓት ላይ ስለ ማህተባቸው ሲሉ ይህንን ነገር ስለ እውነት ሲሉ ሊመሰክሩ የሚችሉ ዋነኛና የተረጋገጠ ማስረጃ ናቸው ማለታቸው ይታወሳል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሳትጀላቸው መጣሁት መረጃ ይህን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ መልካም ቆይታ